ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኤርትራ ያልተጠበቀ ሚስጥር አወጣች። ብልጽግናና ህወሓት ኤርትራን በጋራ ለማጥቃት ተነጋግረው ነበር ስትል ሻዕቢያ ገለጸች። ኤርትራ መንግስት አዲስና ያልተሰማ ትርክት ይዞ ብቅ ብሏል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ አልጀዚራ ጋር ያጋሩትን ጽሑፍ ተከትሎ ከአስመራ ምላሽ ተሰጥቷታል። የሀገሪቱ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በጽሑፍ የቀረቡት ምላሽ ሁሉንም ክሶች አጣጥለዋል። አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የባለስልጣኑ ንግግር በሐሰት በማታለልና በተሳሳተ መረጃ የተሟላ ነው ሲሉ አጣጥለውት አቶ የማነ በምላሻቸው በመቀጠልም ይልቁንስ ዛሬ ክስ እያቀረቡብን ያሉ አካላት የፕሪቶሪያው ስምምነት ከመፈረሙ ጥቂት ወራት በፊት በጅቡቲና በሲሸልስ ሚስጥር ተገናኝተው በኤርትራ ላይ የጋራ ወታደራዊ ለመፈጸም ሲዶልቱ ነበር በማለት ከዚህ በፊት ያልተሰማ ሌላ አዲስ ትርክት ይዘው ወጥተዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። የደቡብ ሱዳን ፕሬዝዳንት በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደራዊ ጣቢያ ዘጋች። ሙሉ በሙሉ መዘጋታቸው ወታደሮች ከአካባቢው ለቀው እንደወጡ ከአንዴ ሁለቴ መግለጫ ሰጥተዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። የትግራይ ኃይሎች ከኤርትራ ጋር በማበር አዲስ ጥቃት ለመሰንዘር አቅደዋል ተባለ። ኢትዮጵያ በትግራይ ህወሓት ህዝባዊ ወያኔ ሓርነት ትግራይ ግንባር ውስጥ የሚገኙ አክራሪ አቋም ያላቸው አካላት በፌዴራል መንግስት ላይ አዲስ ወታደራዊ ጥቃት ለመሰንዘር እየተዘጋጁ ነው ስትል መክሰሷን ሶማሌ ሪፖርት ዘግቧል። ይህ እቅድ አውዳሚ የትግራይ ጦርነት ተከትሎ የተገኘውን ደካም ሰላም አደጋ ሊጥል እንደሚችል መንግስት አስጠንቅቋል። በዜና ትንታኔያችን አካተናል። ኤምባሲ አነጋጋሪ ፖስት ፖስቷል። ኔታንያሁ ይፈለጋሉ። በኬንያ የሚገኘው የኢራን ኤምባሲ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሚኮን ግራፊክስ በማህበራዊ ሚዲያ በማጋራት አዲስ ዲፕሎማሲ ውዝግብ ቀስቅሷል። በዜና ጥንቅራችን አካተናል። ትራምፕ የእስራኤሉን የቤሩት ጥቃት አወገዙ። ኢራን የእስራኤል ላይ ልትተኩስ ነው እየተባለ ተፈርቷል። ከወዲሁ ስምነቱ አስፈሪ ያደርጉታል። ኢራን ለእስራኤል ምን ላይ ልትሰጥ ነው እየተባለ ነው። በዜና ጥንቅራችን አካተናል። ቆይታቸው መሰሙት ይሆናል። ይህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጉን እንዳይረሱ። ባለስልጣኑ ህወሓት በፌዴራል መንግስት ላይ ጥቃት ለመሰንዘር ወስኗል ሲሉ ህወሓትም በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ተናግሯል። የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት ገዢው ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚደረገውን ዝግጅት በማታለል በማጭበርበር ለመደበቅ እየሞከረ ነው በማለት ኮንኖታል። ህወሓት በትናንትናው ዕለት ባወጣው መግለጫ ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለው የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ብለዋል። የትግራይ ክልል ጊዜያዊ አስተዳደር በኃይል የተቆጣጠረው ብሔራዊ ምርጫ ቦርድም ህጋዊ ሰውነት የተሰረዘው ህወሓት ገዢው ፓርቲ በጦርነት ዝግጅትና ሰብአዊ መብት ጥሰቶች ከሷል። በመግለጫው ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶች በመሰንዘር የጋራ ጽሑፋቸውን ያስነበቡት የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳና የቀድሞ የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳና የብሔራዊ መረጃ ደህንነት አገልግሎት ዋና ጄኔራል ሬድዋን ሁሴን ህወሓት በፌዴራል መንግስት ላይ ጥቃት ለመሰንዘር ወስኗል ሲል መክሰሳቸው ይታወሳል። አክሎም በትግራይ ክልል የፕሪቶሪያ ዘላቂ ግጭት ማቆም ስምምነት የሚቃወም የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስት ለቀጥታ ወታደራዊ ዝግጅት እየተዘጋጀ መሆኑን አጽንኦት ሰጥተው ነበር። በዚህም በተጨማሪም ጽምዶም የተሰኘው ጥምረት በአስመራ፣ መቀሌ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረጉ መሆኑን በመጥቀስ ህወሓት ፌዴራል መንግስት ላይ ጥቃት ለመክፈት ዝግጁ እያደረገ መሆኑን ቢገልጽም አይዘነጋም። ይሁን እንጂ ህወሓት ሰሞነኛ በሚባል ባወጣው መግለጫ ይፋ ባደረገው ክስ ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢ እየተፈጸሙ ያለ የድሮን ድብደባ ከጫፍ እስከ ጫፍ እየተደረጉ ያለው ወታደራዊ የጦር መሳሪያ ማዝመትና ፉከራ ላይ ነው በማለት ይህን ጦርነት ትንኮሳ ዋነኛ ማሳያ ነው ብሎ አቅርቧል። ድርጅቱ አክሎም ከዚህ በተጨማሪም በትግራይ ህዝብ ላይ በተጣለው ከበባና የክልከላ ምክንያት በአሁኑ ወቅት የህክምና ቁሳቁስ፣ መሰረታዊ ሸቀጦች እጥረት መከሰቱን ገልጾ በተለያዩ መጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቀያቸው ከመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረ እርዳታ ሙሉ በሙሉ መቋረጡን አንስተዋል። በዚህም ጉዳይ ላይ ከፌዴራል መንግስት በደጋሚ የሚነሳ ነገር ያለ ሲሆን ህወሓት ለሰብአዊ ረድኤት የሚላኩ ምግቦች ለወታደራዊ ፍጆት እየተጠቀመ ነው በሚል ነው። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት ትግራይ በኩል ባለፈው ከፍተኛ ትዕግስት በመሆኑን ያለው ድርጅቱ ሊበሏት የፈለጓትን አሞራ ጅግራ ነኝ ይሏታል በሚለው አባባል በመጠቀም ብልጽግና የትግራይ ህዝብን በጠባጫሪነት በመወንጀል ክስ ላይ ተጠምዷል ብለዋል። በምርጫ ቦርድ ህጋዊ እውቅና የተነገፈው ፓርቲው አክሎ በትግራይ ህዝብና በመንግስት በህወሓትና በሌላ ያለው ጽኑ አቋም የትግራይ ህዝብ ጥያቄና ማንኛቸውም ልዩነት በሰላም መንገድ መፍትሄ እንዳያገኙ በሚል ቢሆን የብልጽግና ስርዓት ግን ይህን ትዕግስት እንደ ድክመት ቆጥሮበታል ብለዋል።
ህወሓት በአሁኑ ላይ ወጣቶች በማፈስ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል አስተያየት ተቋማትና መገናኛ ብዙሃን ዘገባ የሚያመለክት ሲሆን ወጣቶች ለስደት እየተደረጉ መሆኑን ተደጋጋሚ ተዘግቧል። በዚህ ግጽ ቀጥተኛ ምላሽ ያልተሰጠ የትናንትናው የህወሓት መግለጫ የትግራይ ህዝብ በህልውና የሚሰነዘርበት ማንኛውም ጥቃት ራሱን የመከልከል ተፈጥሯዊ መብት በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት እንደሚመክት በመግለጽ ህዝቡ ጎን እንዲሰለፍ ጥሪ አቅርቧል። ድርጅቱ አክሎም ዛሬ እንደ ትናንቱ የህዝብ የራስ እድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለበት በማለት አሳስቧል። የትግራይ ኃይሎች ከኤርትራ ጋር በማበር አዲስ ጥቃት ለመሰንዘር አቅደዋል ተባለ። የኢትዮጵያ በትግራይ ህዝብ ወያኔ ሓርነት ትግራይ ውስጥ የሚገኙ አክራሪ አቋም ያላቸው አካላት በፌዴራል መንግስት ላይ አዲስ ወታደራዊ ጥቃት ለመሰንዘር እየተዘጋጀ ነው ስትል መክሰሷን ሶማሌ ሪፖርት ዘግቧል። ይህ እቅድ አውዳሚ የትግራይ ጦርነት ተከትሎ የተገኘው ደካማ ሰላም አደጋ ሊጥል እንደሚችል መንግስት አስጠንቅቋል። አልጀዚራ በተሰማው መረጃ መሰረት ኢትዮጵያ ባለስልጣን የትህነግ መሪዎች ከጎረቤት ኤርትራ የሚያገናኙ ድጋፍ በመታገዝ የሚቀጥሉት ቀናት ጥቃት ለመሰንዘር እያቀዱ መሆኑን ገልጸዋል። ይህ ክስ የቀረበው 600,000 ሰዎች ህይወት የቀጠፈው የ2 ዓመት ጦርነት ያስቆመው የ2022 የፕሪቶሪያ ሰላም ስምምነት በመጣስ ቡድኑ አዲስ ግጭት ለመቀስቀስ እየሞከረ ባለበት ወቅት ነው ተብሏል። በተጨማሪም ኢትዮጵያ ትህነግ ፌዴራል መንግስት የሚደግፉ የትግራይ ጊዜያዊ አስተዳደር በማፍረስ በምትኩ ህገወጥ የተባለ ክልላዊ አስተዳደር አቋቁሟል ስትል ከሳለች። ይህ ውንጀላ የመጣው ትህነግ ቀደም ሲል ታግዶ የነበረውን የክልሉ ምክር ቤት መልሶ ለማቋቋም ከወሰነ በኋላ ቢሆንም ቡድኑ እስካሁን ለቀረበበት ክስ ይፋዊ ምላሽ አልሰጠም። በአዲስ አበባና በአስመራ መካከል ያለው ግንኙነት በቅርብ ዓመታት ወዲህ የተበላሸ መምጣቱን በሰሜን ኢትዮጵያ የሚንቀሳቀሱ አዲስ አለመረጋጋት ለአጠቃላይ ለአፍሪካ ቀንድ ሰፊ አንድምታ ሊኖረው እንደሚችል በሚል ስጋት ፈጥሯል። ማንኛውም አይነት ወደ ከፍተኛ ውጊያ መመለስ አሁን ያለው ተጋላጭ የሰላም ሂደት አደጋ እንደሚጥል፣ ቀጠናው መልሶ ወደ አስከፊ ግጭት ውስጥ የመክተት እድል እንዳለው ተንታኞች ያስጠነቅቃሉ። ደቡብ ሱዳን ኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደራዊ ጣቢያ ዘጋች። ደቡብ ሱዳን በላይኛው ናይል ግዛት በፓንክ አካባቢ ሲንቀሳቀስ የቆየው የግብጽ ወታደራዊ ጣቢያ እንዲዘጋ ትዕዛዝ አስተላልፋለች። ኢትዮጵያ ድንበር አዋሳኝ በዚሁ አካባቢ የነበረው ጣቢያ ግብጽ በህዳሴው ግድብ ዙሪያ ያላትን ጥቅም ለማስጠበቅ ትጠቀምበት የነበረው ስትራቴጂካዊ የክትትል ማዕከል እንደነበር ተገልጿል። የደቡብ ሱዳን ውሳኔ በአካባቢው የኃይል ሚዛን ላይ ትልቅ ለውጥ እንደሚያመጣ እንዲሁም የፖለቲካ ተንታኝ የገለጸ ሲሆን ሀገሪቱ በሱዳን እርስ በርስ ግጭት ሳቢያ የተስተጓጎለ የነዳጅ ንግድ ለማካካስ ኢትዮጵያ ጋር ኢኮኖሚ መሰረተ ልማት ትስስር በማጠናከር ፍላጎት መግለጫ እንደሆነ ይስማሙበታል። ፓንክ የነበረው የግብጽ ወታደራዊ ጣቢያ የቴክኒክ የሎጂስቲክ ባለሙያ ጨምሮ ወደ 260 የሚጠጉ ግብጽ ይገኙበት እንደነበር ተጠቅሰዋል። የሁለቱ ሀገራት ግንኙነት ላለፉት ሳምንት ውጥረት ውስጥ እንደነበር የሚነገር ሲሆን የደቡብ ሱዳን ወቅታዊ ውሳኔ በቀጠናዊ የፖለቲካ አስተላለፍ ላይ ትልቅ መነጋገሪያ ሆነዋል። የሚገኘው የኢራን ኤምባሲ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሚኮንን ግራፊክስ በማህበራዊ ሚዲያ በማጋራት አዲስ ዲፕሎማሲ ውዝግብ ቀስቅሰዋል። ኔታንያሁ ይፈለጋል ሲል የኢራን ኤምባሲ አነጋጋሪ ፖስተዋል። ኤምባሲ ባቀረበው ምስል የኔታንያሁ ፎቶ ተደርጎ በሰብአዊነት በፈጸሙት ወንጀል ዓለም አቀፍ የወንጀለኛ ፍርድ ቤት ይፈለጋሉ የሚል ጽሑፍ የሰፈረበት ሲሆን ከላይም ለሰይጣን ደጋፊ በሙሉ የተሰጠ ማስታወሻ በሚል መልእክት ተለጽፎበታል። መካከለኛው ምስራቅ ካለው ወታደራዊ ፍጥጫ ጎን ለጎን የተሰነዘረው ይህ ኤምባሲ የሰላ ትችት በሁለት ሀገራት መካከል ያለው ጦርነት የቃላት ጦርነት ይብለጥ አጋግሎታል። ኢራን እስራኤል ላይ ልትተኩስ እንደምትችል እየተነገረ ነው። የአሜሪካው ፕሬዝዳንት እስራኤል በቤይሩት ባደረገችው ጥቃት አውግዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ዋና ከተማ ቤይሩት ላይ በሰነዘረችው ጥቃት በጽኑ አውግዘዋል። ፕሬዝዳንቱ ዋሽንግተንና ቴህራን ታሪካዊ ሰላም ስምምነት ለመፈረም በጣም በተቀራረቡበት በሚገኝበት በዚህ ወሳኝ ወቅት እስራኤል የምትወስደው ወታደራዊ እርምጃ ሂደቱን እንዳያስተጓጉለው አስገንዝበዋል። ትራምፕ እድሉን አናበላሸውም ሲሉ ጥሪ ያቀረቡ ሲሆን ከኢራን ጋር የሚደረገው የመግባቢያ ስምምነት ዛሬ ሁሉ ሊፈረም እንደሚችል በልብ ሙሉ ቢናገሩም ሆኖም ግን ቴህራን በበኩሉ የእስራኤሉ ጥቃት የቀጠናው መረጋጋት የሚያናጋ ከሆነ ስምምነቱ አደጋ ሊወርቅ እንደሚችል አስጠንቅቃለች። በሌላ በኩል ታስኒም የዜና ወኪል ኢራን ምላሽ ለመስጠት እየተዘጋጀች መሆኑ እየተገለጸ ነው። እስራኤል በዛሬው በቤይሩት ላይ ጥቃት በፈጸም ተከትሎ ኢራን ምላሽ ለመስጠት እየተዘጋጀች መሆኑን የሀገሪቱ የዜና ወኪል የሆነው ታስ ኒውስ ዘግቧል። ኢራን በእስራኤል ላይ ጥቃት እንዳትፈጽም የገንዘብ ስጦታ አቅርበው የነበረ ቢሆንም ኢራን ውድቅ ማድረጓን አልጀዚራ ዘግቧል። እስራኤል በቤይሩት ላይ የፈጸሙት ጥቃት ትክክል አለመሆኑን ትራምፕ ገልጸው አሜሪካ ኢራን የሚቀጥሉት 2 እና 3 ሰዓት ውስጥ ስምምነት ፊርማ እንደሚደረግ ትራምፕ ቢገልጹም ኢራን ዛሬም ለሚፈጸመው ስምምነት የለም ስትልም ገልጻለች።